ወዛደርና ወዙዙ አደረ። ከጥቂት ወራት በፊት አንድ የተባረከ ዜጋ የዶሮ በሽታ ገብቷል የሚል ወሬ ነዝቶ የእንቁላልን ዋጋ ቁልቁል ወሰደው። አጋጣሚውን ለመጠቀም ሞከሩ። የቤት ሠራተኛዬ ዛሬ ምን ይሠራል ስትለኝ ቆንጆ ሽሮ አንተክትኪልኝና 5 የተቀቀለ እንቁላል ጣል አድርጊበት እላታለሁ። ከጥቂት ቀናት በኋላ በሰፈራችን በሚገኘው የታወቀ ክሊኒክ ጎራ ብዬ ምርመራ አደረግኩ። የኮሌስትሮል ውጤቴን ሲመለከቱ ዶክተሮችና ነርሶች ተሰብስበው ተላቀሱ። የክሊኒኩ ዘበኛ ግን አይዞህ በረሃብ ሞተ ከምትባል በኮሌስትሮል ብዛት ሞተ ብትባል ለስምህም ጥሩ ነው በማለት አጽናናኝ። በማግስቱ እዚህ 22 ማዞሪያ ቺቺኒያ በሚገኘው ጂም ቤት ፊትነስ ዳንሲንግ ተመዘገብሁና መስራት ጀመርሁ። ምንድን ነው የምታደርጉት አለኝ ጓደኛዬ ምዑዝ። መስራት መጀመሬን የነገርሁት ቀን በጋራ እንወዛወዛለን፣ እንደንሳለን። ዓላማው ምንድን ነው? ክብደት ለመቀነስ ይጠቅማል። ምዑዝ መሳቅ ጀመረ። ምን ያስቃል? በውዝዋዜ መክሳት ቢቻል ኖሮ ሰማይ በለው ይከሳ ነበር። ተው ተስፋ አታስቆርጠኝ። በውዝዋዜው ቀጥል። የወረቀት ዋጋ ስለተወደደ ከዚህ በኋላ በደራሲነት መኖር ይከብዳል። ስለዚህ ተጠባባቂ ሙያ ይዘህ መገኘትህን አልጠላሁትም። በሐሳቤ በቅርቡ ሀገር ፍቅር ቲያትር የቅጥር ቃለ መጠይቅ ሳደርግ ታየኝ። የውዝዋዜ ልምድ አለህ ይለኛል ቃለ መጠይቅ አድራጊው። የሚከተለውን ነግረው ይመስለኛል። ድሮ ጎረምሳ ያለው ባልተጠራሁበት ሰርግ የመታደም ልምድ ነበረኝ። ተበልቶ ተጠጥቶ ሲያበቃ እስቲ አምጣው የደሙን ሸማ፣ እስቲ አምጣው የደሙን ሸማ የሚል ዘፈን አየሩን ይሞላዋል። እንግጣ ማለትም ጭፈራ ይጀመራል። ሴቶች ጠልሰሙና ድሪው ደረታቸው ላይ ጠንቧ 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 እያለ እስኪነጥር ድረስ ይንቀጠቀጣሉ። ወንዶች ይውረገረጋሉ። ድንገት ያ ልጅ መጣ በውቄ መጣ ይባላል። እስክስታ መቼዎች እስክስታውን አቁመው አንገታቸውን ደፋ አርገው ማጨብጨብ ይጀምራሉ። ባልቴቶች ሰፋ ሰፋ አርጉለት እያሉ መለፈፍ ይጀምራሉ። አረጋውያኑ በበኩላቸው አይ እንዲያው ዳሱን ካላፈረስንለት በቀር አስፍተን አንችለውም ብለው ይተክዛሉ። እጀምራለሁ። እርግፍ 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 እላለሁ። ክንዴ ቫይብሬተር ሞድ ላይ እንዳለ ኖኪያ ሳያቋረጥ ይንቀጠቀጣል። ደረቴ እንደ ፉዬ ገላ ይገላበጣል። መላው ዳሞት ድፍን ጎጃም በውኑ ይሄ ልጅ አጥንት አለውን በማለት ይደነቃል። ወዲያው ካጥንትም ብርቱ አጥንት እንዳለኝ ለማረጋገጥ በእግሬ ወለሉን መደለቅ ጀምራለሁ። የሆነ ጊዜ ላይ መሬቱን በኃይል ደጋግሜ ከመደለቄ የተነሳ ውሃ ፈለቀ። በውሃው እንደ አትሌት ፊቴን አረጣጥቤ እስክስታውን ቀጠልሁ። ቃለ መጠይቅ አድራጊው ይህን ሰምቶ ሲያበቃ እንዲህ ይላል። ወደ ቤት መሄድ ትችላለህ። በቀደዳ ዘርፍ የክፍት የሥራ ማስታወቂያ ስናወጣ እንጠራሃለን። ከጥቂት ቀናት በኋላ ወደ መጨፈሪያ ቤት ሄድሁ። እዚያ ስደርስ ወደ እኩለ ሌሊት ተጠግቷል። በር ላይ የክለቡ በረኛ ቆሟል። አልፌ ልገባ ስቃጣ አስቆመኝና ልጁን እንደሚመክር አባት እጄን ይዞ ቁልቁል እያየኝ ይቅርታ መግባት አይችልም፣ ከውስጥ ጠጠር መጣያ የለም አለኝ። እኔ ልጨፍር እንጂ ጠጠር ልጥል አልመጣውም። አንድ የሚረብሽ ሰው አስወጣና አስገባኝ አልኩና ቀና ብዬ ገረመምሁት። በቁመትና በስፋት የሚበልጥን ሰው ቀና ብሎ መገርመም ከንቱ የጃፓንን ባቡር እንደመከተል ነው። ከመገርመም ይልቅ መማጸነው ሳይመስለው አልቀረም። ግራ ቀኝ ገልመጥ አለና የዶዘራ ካፋ የሚያክል መዳፉን ዘረጋልኝ። አታምነኝም? አባቴ ሙት መግባት ፈልጋለሁ አልሁና መዳፉን መታሁት። አባት ሰግጥ የሆነ ነገር ዱቅ አርግ አለና እንሾካሾከ። በኪስ ያለው 50 ሺህ ብር ብቻ ስለሆነ በር ልሰጥ አልችልም። ግን ምን? በቅርቡ ባጭሩ የተቀጩት የእንግሊዟ ንግሥት ኤልሳቤት ተስካር 2 ጥሪ ካርድ ደርሶኛል። አንዱን ያዘው አልሁና መዳፉ ላይ ያስቀመጥኩለት። ቦታው የት ነው? ተስካሩ በእንግሊዝ ኤምባሲ ይሆናል። መልስና ቅልቅሉ ግን በሎንዶን ይከናወናል። በር ጠባቂው በእርካታ ፈገግ አለ። በቃ ዘፋኞቹን ካልሳሙ እያለ የሚያስቸግር አንድ ንፍጣም ደንበኛል። እሱን አባረሬ በምትኩ አንተን አስገባለሁ። በአስቸኳይ ኮሌታውን ጨምድዳ አስወጣው። የቢትልስ ሹራብ ስለለበሰ ኮሌታ የለውም፣ ብቻ ጆሮውን ጨምድጃ አስወጣልሃለሁ አለኝና ወደ ውስጥ ገባ።
እንደገባው መድረኩ ላይ የሚዘፍነው ሰውዬ በአሁኑ ሰዓት ገጣሚና ተወዛዋዥ በእውቀቱ ስዩም ወደ ክለቡ በመግባት ላይ ይገኛል ብሎ አበሰረ። ቤቱን ሞልቶ የሚተራመሰው ሕዝብ የሙሴን በትር እንዳየ ባህር ግራና ቀኝ ገለል ብሎ ያሳልፍኛል ብዬ ስጠብቅ ንቅንቅ ያለ የለም። የውዝዋዜ ችሎታዬን ለማሳየት አጋጣሚውን መጠበቅ ጀመርሁ። ወንድሙ ጅራ ወደ መድረኩ ወጥቶ ፈገግ ብሎ የሚያሳዝን እንጉርጉሮ አንጎራጎረ። በማስቀጠል አስቴር ከበደ የአስቴር አወቀን ዘፈን ተጫወተች። ከዚያ አንዲት ወጣት ዘፋኝ ወጣችና መዝፈን ጀመረች። ትንሽ ታዜምና ፊቷን ወደ ባንዱ አዙራ ትወዛወዛለች። የሚርድና የሚንቀጠቀጥ ቂጥ አለኝ ብላ አስባ ከሆነ ተሳስታለች። ስለ ራሳችን ያለን ምስል ብዙ ጊዜ የሾቀ ነው። እኔ ራሴ ደረትና ጡንቻ ያበቀልኩ እየመሰለኝ ደም በሚያስተፋ የነሐሴ ውርጭ ስስ ሹራብ እየለበስኩ ወጣ ነበር። ጓደኞቼ ዳንቴል የለበሰ ፌርሙስ ትመስላለህ ብለው ስለገሰጹኝ ወደ ጃኬት የተመለሱ እና ዘፋኝቱ ወደ ጊታር መቺው ዞራ ውልሚጥ እያለች ስደንስ አንድ ሰካራም ጮክ ብሎ አቦ ጀርባሽን አትስጭና ሲል ሰማሁት። አሁን በክለቡ ሰዓት አቆጣጠር የእረፍት ሰዓት ሆኗል። ሙዚቃ ተጫዋቾች መሳሪያቸውን ትተው ወደ መጋረጃው አፈገፈጉ። ዲጄው ዙፋኑን ተረከበ። አንዱ መለስተኛ ጃንጥላ የሚያክል ባርኔጣ ያደረገ ሰውዬ መጥቶ ቦቄ ናስቲ እንጨፍር አለኝ። ይቅርታ ደክሞኛል አልሁና ፊቴን አዞርኩበት። ብዙም ሳልቆይ አንዲት ከበድ ያለች ሴት መጣችና ለጭፈራ ጋበዘችኝ። ዲጄውን ጠቀስኩት። ለስለስ ያለ የሕይወት አይነት ዘፈን ይለቅልኛል ብዬ ጠበቅሁ። ሴቲቱ እጆቿን በአንገቴ ዙሪያ ጠምጥማ፣ እኔ ደግሞ እጆቼን በወገቧ ላይ አድርጌ በዘፈኑ ስንስለመለም ሕዝቡ ከበባ አድርጎን በአድናቆት ሲመለከት በዓይነ ሕሊናዬ ሳልሁት። ዲጄው ግን ሆን ብሎ ይሆን ባርቆበት እንጃ መውዜር አማረኝ የሚል ዘፈን ለቀቀ። ገና ገና ያሸዋል ገና 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 ያሸዋል ገና 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 ያሸዋል ገና። ድንገት ከመሬት ተነስቶ ማሸት አይከብድም? እንዲህ የማንጠረጥርበት ጊዜ ስጡኝ እንጂ። ሴትዮዋ ክፍሉን አንዴ በሩጫ ዞረችው። ትንሽ ሳመነታ ከቆየው በኋላ ተከትያት ዱብ ማለት ጀመርሁ። ለጥቂት ደቂቃ ሚስቱን የሚያባርር አባዋራ ገበሬ መሰልሁ። ሴቲቱ ሩጫዋን ከጀመረችበት ቦታ ስትደርስ ድንገት እንስራ እንደሚሸከም ሰው ጎንበስ አለች። ድንገት ፍሬን እንደያዘ መኪና ሲጢጥ አድርጌ አቆምሁ። ጎንባሳውን ሳየው ደርባባ ነው። ግምጃ የለበሰ አታሞ ይመስላል። ጣራውን በማየት ሱሬ እንዳይጠበኝ ጥረት ማድረግ ጀመርሁ። አደጋ ከሚከተለኝ አደጋ ቢያባረረኝ ይሻላል ብዬ ከፊቷ ቀድሜ መሮጥ ጀመርሁ። እየረገጥከኝ ነው ፍሬንድ አለኝ ጥግ ቁጭ ብሎ የሚቀመቅም ከሌላ ፕላኔት ተሰዶ የመጣ የመሰለ ደቃቃ ሰውዬ። የዘፈኑ ባህሪ ነው ጀለስ ቻለው። ደሞ አቀማመጥህ ላይብራሪ እንዳለ ሰው ነው አልሁና ዱቡን አጥብቄ ቀጠልኩበት። ደቃቃው ሰውዬም በብስጭት መጠጣቱን ቀጠለ። ብዙም ሳይቆይ 5 የሚሆኑ ሰዎች ጭፈራውን ተቀላቀሉ። ጭራሽ አንዱ ጨፋሪማ እንደ ዋንጫ ብድግ አድርጎ ያዘኝ። እሱ እንደ አርበኛ፣ እኔ እንደ መውዜር መተወን ጀመርን። ዘፈኑ ሲያከትም ተጨበጨበና ወደ ወንበራችን ተበታተን። በመጨረሻ ወደ ነበርኩበት ወንበር ተመለስኩና ጠረጴዛዬን ተመርኩዤ ቆምኩ። የሆነ መዳፍ ትከሻዬን ቸብ አደረገኝ። ዞር ስል ባለባርኔጣው ሰውዬ ነው። እኔን ጨፍር ስል ደክሞኛል ብለህ ሲል ጀመረ። ከወንድ ጋር መጨፈር የቀን ሥራ ነው አባ፣ ዞር ብለህ አጣማጅህን ፈልግ እንጂ ብዬ ገሰጽኩት። ከጥቂት ደቂቃ በኋላ ሴቲቱ ወደ ጠረጴዛዋ ተመልሳ የጀመረችውን መጠጥ አጋብታ ሂሳብ ከፍላ ለመውጣት ስትሰናዳ አየኋት። አስተናጋጆቹንና ተስተናጋጆችን እያተራመስኩ ተከትያት በር ላይ ልትደርስ ስል አስቆሚያት። ቁጥርሽን ትሰጭኛለሽ አልኳት። ትንሽ አመነታችና ራሷን በአዎንታ ነቀነቀች። እጄን ወደ ኪሴ፣ ሞባይሌስ፣ ስልኬስ፣ አይፎኔስ፣ የአገር ያለህ የብሔር ብሔረሰቦች ያለህ። ወዲያው አስተናጋጆች ከበቡኝ። በከበባው መሃል አሻግሬ ሴቲቱ ዞራ ወደ ውጭ ስትራመድ አየኋት። ጮክ ብዬ እሺ ፖስታ ሳጥን ቁጥር ይኖርሻል